ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን በአዲስ መረጃ ተገናኝተናል። የአዲስ መረጃ አሁን በተለይ ለምን እንዳነሱት ባላቅም መነጋገሪያ ሆኗል። ፊልሙ አሁን እዚህ በቅርብ ሳምንታት አይደለም የተለቀቀው፣ ግን ደግሞ በጣም አስገራሚ ነው። በጣም በርካታ ሚሊዮን ሰዎች ይህንን ትሬለሩን ሁሉ እየተመለከቱት ነው። በጣም አንገብጋቢ ጉዳይ ስለሆነ ደግሞ እኛ ከእናንተ ጋር ልንፈትሸው መተናል። በተቻለ መጠን ግን እናንተም ሆናችሁ ሌሎች በዙሪያችሁ ያሉ ሰዎች ባያዩት ይመከራል። የተለያዩ ዌብሳይቶች ላይ ፉል ሙቪው መለቀቁ አይቀርም። እንዲሁም ደግሞ እንግዲህ የተለያዩ ትሬለሮቹም እየወጡ ስለሆነ ያንንም ማየት ተገቢ ነው ብዬ እኔ በግሌ አላስብም። ወጣቱ እጅ ላይ ነው በርግጥ አሁን ስልኮች ያሉት፣ ቢሆንም ግን በተቻለ መጠን ማሳወቅ የተሻለ ነው እዬ አስባለሁኝ። እውነተኛ ታሪክ ነው ይሄ የተሰራበት ፊልም ማለት ነው። 2023ም ከዛ በፊትም ተሰርቶበት ነበረ በሆሊውድ። ግን አሁን ለምን እንደዚህ አስደንጋጭ ነገር እንደተከሰተ ነው የምንፈትሸው ማለት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በከበረ ስጦታችሁ በላይክ በኮሜንት በሼር እስከመጨረሻው አብራችሁን ዘለቁ። ሐሳባችሁን በኮሜንት መስጫ ላይ በነጻነት አጋሩን። ሰናይ ቆይታ ይሆንላችሁ። ይሄ እውነተኛ ታሪክ 1970ዎቹ ነው የሚጀምረው፣ ግን አሁን ፊልም የተሰራበት 2025 ላይ ደርሰናል ማለት ነው። በጣም ግን አስደንጋጭ እንዲሁም አስፈሪ ነው። እውነተኛ ታሪክ መሆኑ ደግሞ የበለጠ የሰው ልጅ ቀልብን ስቧል ማለት ነው። ታሪኩ የሚጀምረው ከ1970ዎቹ ጀምሮ ነው። በጣም የሰዎችን ልብ ያራደ ክስተት ነበረ። እንግዲህ እስካሁን እስከ 2025 ድረስ በሲኒማ ቤቶች እየታየ ነው ማለት ነው። ዶክመንተሪም አለው በነገራችን ላይ። ተመልካቾች በሰይጣን መንፈስ ተይዘው እየወደቁ ነው ያሉት አሁን ላይ ማለት ነው። ፊልም ካዩ በኋላ ነገሩን ደግሞ ውስብስብ የሚያደርገው የቫቲካን ቄሶችን በመጥራት የሲኒማ ቤቱ ባለቤቶችና የፊልሙ ኦነሮች ማለት ነው የቫቲካን ቄሶች ተጠርተው እነዛ ራሳቸውን የሳቱ ሰዎች እንዲጸለይላቸው እያደረጉ ነው። በመስቀል በጸበል አድርገው እንግዲህ ጸበል ለማለት ይከብደናል፣ ምክንያቱም ይህንን ነገር ለማየት እየገቡ ከሚያዩና ራሳቸውን ከሚስቱና በሰይጣን መንፈስ ከሚጠቁ ቢቀርስ የሚለውንም ማሰብ አለብን። አንደኛ ፊልሙ መታገድ አለበት የዚህን ያህል አደጋ እያደረሰ ከሆነና ለምንድነው ፊልሙስ ያልተቋረጠው? ለምንድነው የዚህን ያህል ደግሞ የሰው ልጆች ከአቅማቸው በላይ ሆነው ራሳቸውን እንዲስቱ? ከዛ ደግሞ ቪዲዮዎች ላይ ያየሁትን አንዳንድ ነገሮችንም ስፈትሽ በጣም አስደንጋጭ ነገር ነው። ሰዎች በጣም ነው የሚያጓሩት። በአጋንንት እንደተያዙ በጣም ያስታውቃል። ዳዴ እያሉ ይሄዳሉ። በጣም አስፈሪ ነው ማለት ነውና ስለዚህ ከጅምሩ ጀምሮ ይሄ ታሪክ ምንድነው የሚለውን ነው መንፈትሸው። 1974 ነው በአሜሪካ ፔንሲልቬኒያ አንድ መደበኛ ቤተሰብ ኖርማል ያልተጋነነ ዝም ብሎ የሚኖር ሰው ቃሉን ስለማልወደው ነው ተራ ቤተሰብ ይሉታል። ዝም ብሎ ኖርማል ቤተሰብ ነው ይሄ ቤተሰብ። የስሙርል ቤተሰብ አዲስ ቤት ይገዛሉ። እንግዲህ ግርም እና ዴቨርላ ይባላሉ። እነዚህ ከነልጆቻቸው ሆነው በዚህ ቤት ውስጥ ለመኖር ይሄን አዲስ ቤት ይገዛሉ። በመጀመሪያ ሁሉም ነገር ደህና ነበር የሚመስለው። ከዛ ብዙም ሳይቆይ እንግዳ ነገር መታየት ይጀምራል። በሌሊት የማይታወቁ ድምጾች ይሰማሉ። በራስ ደግሞ የሚንቀሳቀሱ በሮች ይከፈታሉ፣ ይዘጋሉ። አንዳንድ ቤት ውስጥ ጥላዎች ይታያሉ። በተለይ ደግሞ ግርም የምትባለው እናት ናት። እሷ ደግሞ በተለይ በጣም ተጎድታለች በስነ ልቦና ማለት ነውና በዚህ መንፈስ እንደተያዘች ይሰማታል። ድምጿ ተቀየረ። በቤት ውስጥ የሰይጣን መንፈስ ተገለጠባት ይች ሴት ማለት ነውና ከምታደርገው ከቀደመ አቋሟ የተለየ ነገር ማሳየት ጀመረች። ከዛ ይሄ ቤተሰብ መሸበር ይጀምራል ማለት ነው። ከዛ በ1976 ደግሞ ምን ሆነ? ኤድ እና ሎሬን ዋረን የተባሉ ታዋቂ የመንፈሳዊ ተመራማሪዎች ይጠራሉ። ኤድ በጣም ተመራማሪ አጥኚ ነው። መንፈሳዊ ተግባራት በተለይም ባለሙያ ነው። ሎሬን ደግሞ በክላርቮያንት ችሎታ ታዋቂ ነበረች፣ መንፈሶችን መለየት የምትችል ማለት ነው። እነሱ ቤቱን በመመርመር በካቶሊክ ቤተክርስቲያን ድጋፍ ኤክርሰዚም መንፈስን ማስወጣት ስራ ጀመሩ ማለት ነው። ይህ ስራ ቀላልም አልነበረም በወቅቱ። የሰይጣን መንፈስ እንደተገለጠ ቤቱ ደግሞ አደጋ ውስጥ እንደነበረ ተናገሩ። በመጨረሻም ስሙርሎች የዚህ ቤተሰብ መጠሪያ ነው ስሙርል፣ ቤቱን ለቀው ይወጣሉ። ነገር ግን ይሄ ታሪክ በመላው ዓለም ዙሪያ ተሰማ ማለት ነውና ይሄ ነው እንግዲህ እውነተኛው ታሪክ። ከዛ በኋላ በዶኩመንተሪዎች፣ በዋረኖች፣ በመጽሐፍት በእነዚህ ቤተሰብ ቃለ መጠይቅ ተረጋግጧል ይሄ ነገር እውነተኛ ነገር እንደሆነ ማለት ነው። ይሄ ታሪክ ታዲያ ምን ሆነ? ወደ ሆሊውድ ይሸጋግራል። በ2013
2013 ነው የመጀመሪያው ኮንጀሪንግ ፊልም የተለቀቀው። ዘ ኮንጀሪንግ ነው የሚለው ፊልሙ ማመንታት ነው ቀጥተኛ ትርጉሙ ማለት ነው። በጄምስ ዋን ተመርቶ ኤድ ዋረንን፣ ፓትሪክ ዊልሰን እና ሎረን ዋረን ቬራ ፋርሚያ የሚባሉት ተጫውተውታል። ይሄ ፊልም የስሙርልን ታሪክ ላይ ተመስርቶ ነበር የተሰራው። ቤዝድ ኦን ትሩ ስቶሪ ማለት ነው። በዓለም ዙሪያ ከ320 ሚሊዮን ዶላር በላይ ገቢ አስገኝቷል። ከዚያ በኋላ ደግሞ በርካታ በዚህ ጉዳይ ላይ የተጻፉ ጽሁፎችም አሉ። ዘ ኮንጀሪንግ ሁለተኛው ደግሞ 2016 ዘ ዴቪል ሜድ ሚ ዱ ኢት በ2021 አሁን ደግሞ ኮንጀሪንግ ላስት ሬት በ2025 የ2025 አሁን የምንነጋገርበት ፊልም ማለት ነው። በሚካኤል ቻቬዝ ተመርቶ የስሙርልን ታሪክ በአዲስ መልኩ ነው የሰራው። በዚህ ፊልም ዋረኖች በ1986 ወደ ስሙር ቤት ይመለሳሉ ማለት ነው። ታሪኩን እንደዛ አድርጎ ነው የሚጀምረው። እዚህ ታሪክ ውስጥ አንድ መስታወት ይታያል። መስታወቱ ይንቀሳቀሳል። አዲስ ሰይጣናዊ ኃይል እንደተነሳ ያሳያል። ቤተሰቡም በአደጋ ውስጥ ይወድቃል። ዋረኖች በጸሎትና በኤክሰርሲዝም ሲታገሉ ነው የሚያሳየው። ነገር ግን ፊልሙ ከእውነታው ለየት አድርገው ነው ያመጡት። ዲፔንድ ኦን ትሩ ስቶሪም ቢሆን ማለት ነው። ለምሳሌ መስታወቱ ታሪክ በእውነተኛ ክስተት ውስጥ አልነበረም። በተጨማሪም ተቺዎች እንደሚሉትም ፊልሙን ሮቲን ቶማቶ ላይ 54% ብቻ ሰጥተውታል። እንደ ተደጋጋሚ እና በጣም ተጋኗል ብለው ገልጸውታል ተቺዎች ማለት ነው ፊልሙን የተቹት። ተመልካቾች ግን ለምሳሌ በሲኒማ ስኮር ላይ ቢ የሚባልን ደረጃ ሰጥተውታል። በኤክስ ላይ አንዳንዶች አስፈሪ ነው ግን ደግሞ ያዝናናል ያሉም ሰዎች አሉ። ተመሳሳይ ታሪክ ቢመስልም ግን ብዙ የተጨመረ ነገር አለው ብለው መልስ ሰጥተዋል ማለት ነው። ፊልሙን የተቹትም ያደነቁትም ማለት ነው። አሁን በጣም አስፈሪው ክፍል 2025 የሲኒማ ቤት ጩኸቶች፣ ሰዎች ራሳቸውን ስተው መውደቃቸው። ይሄ በሴፕቴምበር 2025 የተለቀቀው በተለይ በአሜሪካና በአውስትራሊያ የሚኖሩ ሲኒማ ቤቶች በጣም እንግዳ ክስተቶችን ነው እያስተናገዱ ያሉት በዚህ ፊልም ማለት ነው። ይህ የፊልም ታሪክ ታዲያ በኤክስ ላይ በተለያዩ በዜና ገጾች ላይ የተገለጹ ነው። በተጨማሪም በቪዲዮና በምስሎች ተደግፈው በርካታ መረጃዎች እየወጡ ነው ማለት ነው። በዳላስም አንድ ሲኒማ ቤት ውስጥ አንድ ወንድ ተመልካች በፊልሙ ውስጥ የመንፈስ ነገር ይታይባታል። ወዲያው ራሷን እንደሳተች ነው ቪዲዮ የሚያሳየው። ይሄም እንግዲህ ምንድነው በሰይጣን መንፈስ ሲያዙ ራሳቸውን ስተው ይወድቃሉ። ከዛ እንደ ሰይጣን ድምጽ ብለን ምን ጠራዋል አይደል? ይሄ ማጓራት፣ ራስን መሳትና በጣም ሰቅጣጭ ድምጽ ማውጣት እንደዛ ነው እየሆኑ ያሉት አሁን ተመልካቾቹ ማለት ነውና ከዛም ሰራተኞች ተጠርተው መተው እነሱን አንዳንድ እርዳታ ሲያደርጉላቸው ታይቷል በቪዲዮ ውስጥ ማለት ነው። ከዛም በኋላ እንግዲህ መጀመሪያ ቀድሞ የነበረው ታሪክ ላይ የተለያዩ የሃይማኖት ፕሪስቶች በተለይ ደግሞ ከካቶሊክ የመጡ ነበር። እነዛን ትክክለኛ ቤተሰቦቹን ሲያረጋጉ የሃይማኖት ጸሎትን ሲያደርጉ ጸበለም ሲረጯቸው እንደነበረ ነው ታሪኩ የሚናገረውና ይሄንንም ነገር አሁን በሲኒማ ቤት የሚፈጠረውን ነገር የተለያዩ ፕሪስቶችን ይዘው መተው ሲጸልዩ ጸበልም የሆነ ላዩ ላይ መስቀል ያለበት ጸበል ነው ብለው ሲሰጧቸውና እሱን ይዘው ተጸልዮላቸው ፊልሙን ለማየት ሲገቡ አሳይቷል መረጃው ማለት ነውና እንግዲህ ይሄ ጸበል ለማለት እኛ በጣም ነው የሚከብደን። ጸበል ማለት እንደዚህ አይነት ቦታ ላይ ማለት ብዙ ሚስጥር አለው። ስለ ቫቲካን ካወራን አይደለ? ጸበል ማለት ደግሞ በተለይ በክርስትና ኦርቶዶክስ ተዋህዶ በጣም ትልቅ ቦታ ያለው ስለሆነ ጸበል ተብሎ እነሱ ናቸው ያሉት እንጂ እኔ አላምንበትም በዚህ ጉዳይ ላይ ማለት ነው። ይሄ የግል አመለካከቴ ነው። እነሱ ግን ጸበልና መስቀል እያደረጉ ነው እንደሚሰጧቸው መረጃው የሚያሳየው ማለት ነውና በሲድኒ አንድ ሲኒማ ቤት ውስጥም አንድ ተመልካች በዚህ መንፈስ እንደተያዘች መረጃው ያሳያል። ማለት ከነበረችበት ወደፊት እንደተወረወረች ተነስታ ከዛ ደግሞ ያጓራች እንደነበረ ቤትም ሄዳ ደግሞ ሰላማዊ እንዳልነበረች ነው መረጃዎች የሚያሳዩት። ልጅቷ ራሷን ከመቆጣጠሯ ውጪ ናት ተብሏል ማለት ነው። ቤቷ ውስጥም ቄስ ተጠርቶ ወደ ቦታው መጥቶ በመስቀል እና በጸበል እንድትረጋጋ እንዳረጓት ነው እየተነገረ ያለው ማለት ነው። የታሪክ በዜናና በተለያዩ ድረገጾች ላይ የተገለጠ አለ ማለት ነው። ከፍተኛ የሆነ አደጋ ሊያመጣ ይችላል ይሄ ፊልም እየተባለ ነው። የሰይጣን መንፈስ ሰዎች ላይ እየሰፈረ እንደሆነ ነው እየተነገረ ያለው። አንዳንድ ቦታዎች ላይም ተመልካቾች ከፊልሙ በኋላ በቤታቸው ውስጥ አንዳንድ ጉዳቶችን እያደረሱ እንደሆነ የተለየ ድምጽ እያወጡ እንደሆነ ተነግሯል። በአውስትራሊያም አንድ ተመልካች ከሲኒማ ቤት ከወጣች በኋላ በቤቷ ውስጥ ከፍተኛ የሆነ የተለየ ከሰው የማይጠበቅ ነገር ስታደርግ ኤስ እንደተጠራላት ነው የተነገረው ማለት ነው።
በኤክስ ላይም አንዳንድ ተጠቃሚዎች እንደገለጹት ፊልሙን ከተመለከቱ በኋላ ከፍተኛ የሆነ ጭንቀትና ፍርሃት ውስጥ እንደገቡ ነው የተነገረው። በኦክቶበር 2005ም እንደዚህ አይነት ነገሮች ተከስተዋል በጣም በርካታ ማለት ነው። እና አንዳንዶችም እዛው ላይ ኮሜንት ሲያደርጉ አሁንም ይህን ፊልም አይቼው እኮ እንደዚህ አይነት ስሜት ነው እየተሰማኝ ያለው ብለው ተናግረዋል ማለት ነው። በጣም በጭንቀት ነው ሲናገሩ የነበረው ማለት ነው። በቪዲዮም በኮሜንትም ነው ይሄ አስተያየት ሲሰጥ የነበረው። ሌላው የታዋቂ ሰዎች አስተያየትም ተጠይቆ ነበረ። አንዳንዶቹ ኤስ መምጣቱ በጣም አስቂኝ ነው ሲሉ ተዘባብተዋል። እና ለምንድነው ይሄ ፊልምስ ያልተቋረጠው ተብሎ ለተጠየቀውም በመጀመሪያ ገንዘብ ነው እንግዲህ የተነሳው። ከፍተኛ የሆነ የገንዘብ ፈሰስ ተደርጎበታል። ፊልሙ ሊቋረጥ አይችልም ነው የተባለው። እንግዲህ ከሰው ልጅ ህይወት ገንዘብ በልጦባቸዋል። ኮንጀሪንግ ተከታታይ ከ$2 ቢሊዮን በላይ እስካሁን ድረስ እንዳገኘ እየተነገረ ነው። ይህንኑ ታሪክ በተመለከተ አዳዲስ ፊልምም ከዚህ በኋላ እንደሚቀጥል ነው እየተናገሩ ያሉት። ይሄ እንግዲህ ከፍተኛ የሆነ ተቃውሞም እያስነሳ ነው ፊልሙ ማለት ነው። ለምንድነው የማይቋረጠው? ምን ሚስጥር ቢኖረውስ ነው ፊልም የዚህን ያህል ተጽዕኖ አድርጎ ሰዎች በአጋንንት እንዲያዙ የሆነው ብሎ በጣም በርካቶች እየጠየቁ ነው ያሉት ማለት ነው። በጣም ከፍተኛ የሆነ ስጋትን ጨምሯል። በርካታ ቄሶች ደግሞ ወደ የሲኒማ ቤቱ ተጠርተው እየመጡ ነው ማለት ነው። እንግዲህ ፊልሙን ከማቋረጥ ካህናትን ሰብስበው በር ላይ ቆመው ፊልሙን ለማየት የሚገቡ ሰዎችን ማጥመቅ፣ ጸበል መስጠት፣ መጸለይ ይሄን ነው ማለት ነው የመረጡትና እኔ እንጃ ምን አይነት ዘመን ላይ እንደደረሰን እንግዲህ መመልከት ተገቢ ነው። በቪዲዮ ታይቶ የሰውን አይምሮ ኮንትሮል አድርጎ አጋንንት በዚህ ልክ ቀጥታ በመታዩት መልኩ የሰው ልጅን እንደዚህ መጫወቻ ሲያደርገው ማየት በጣም የሚያሳዝን ጊዜ ላይ እንደደረሰን አስፈሪ ጊዜ ላይ እንደደረሰን ዘመናችንም እንዳለቀ የሚያሳይ ነው ማለት ነው ይሄ ፊልም። ወደ ቤተሰቦቻችን ምንም እንኳን እውነተኛ ታሪክ ቢሆንም የዚህን ያህል ግን የሰው ልጆችን የሚጎዳ ከሆነ መቆም ነበረበት። እነሱ ግን ከፍተኛ የሆነ የገንዘብ ፈሰስ ስለተደረገበት መቆም የለበትም ብለው ነው ምላሽ የሰጡት ማለት ነው። ይሄ በነገራችን ላይ ወደ ቤተሰቦቻችን እንደማንቂያ ደወል ነው። ፊልም ምን ያህል በሰው ልጆች ላይ ተጽዕኖ እንደሚያደርግ፣ ፊልም ምን ያህል ብሬን ዋሽ እንደሚያደርግ ነው ይሄ ፊልም ለኔ የተሰማኝ ማለት ነው። ስለ ፊልሙ የተሰማኝ ፊልም ምን ያህል ፓወር እንዳለው ነው። ምንም ጥያቄ የለውም። እነሱ መናገር የሚፈልጉትን ነገር በፊልማቸው ይናገራሉ። እዳቸውን ፕላናቸውን በፊልም እንደሚናገሩ ይታወቃል። ያም ኃይል እንዳለው ስለሚያውቁ ነውና ስለዚህ ይሄ ፊልም የፊልምን አቅም የታየበት ነው። ሰዎቹን ምናልባትም አይታችሁት ሊሆን ይችላል ትሬለሩን። ከዛ ደግሞ ይሄ አደገኛ የሆነ ሰዎች ላይ የሚያመጣው ተጽዕኖንም አይታችሁት ሊሆን ይችላል። ሰዎቹ እንዴት ራሳቸውን ስተው እንደሚወድቁ፣ እንዴት እንደሚያጓሩ፣ እንዴት ከራሳቸው ማለት ከቁጥጥር ውጪ እንደሚሆኑ ስታዩ በጣም ነው የምትደነግጡት። ስክሪን ላይ ባዩት ነገር ብቻ እንደዚህ የሰይጣን መንፈስ ወደነሱ የሚገባ ከሆነ ዓለማችን ማርጀቷን የሚያሳይ ነውና ሁላችንም ወደ እግዚአብሔር መቅረብ እንዳለብን ነው ለኔ በግሌ የሚሰማኝ ማለት ነው። አንዳንድ ተመልካቾችም እንዳሉት ትሬለሩን ብቻ አይተው ራሱ ድብርት ውስጥ እንደገቡ፣ ደስ የማይል ስሜት ውስጥ እንዳሉ፣ በአካባቢያቸው ያሉ ነገሮችን ሁሉ እንደሚፈሩ ነው የተናገሩትና እኔ ለፊልሙ አልተቋረጠም ነው መቼስ ከገንዘብ የሰው ልጅ ይበልጣልና በአሜሪካና በዓለም አቀፍ ደረጃ የመንግስት የፊልም ማስተካከያም እንደዚህ አይነት ነገሮች ላይ እጁን አላስገባም። አስተማሪም ነው አስፈሪም ነው ብለው ነው ምላሽ የሰጡት። ይሄ መንፈሳዊ ተቃውሞ ለማሳደር ምናልባትም እየሰሩ ሊሆን ይችላል ብለው ማለት ሰይጣን ምን ያህል ፓወር እንዳለው ለማሳየትም ሊሆን ይችላል፣ ቀደም ሊሆን ይችላል ብለዋል። ምክንያቱም ታሪኩ ላይም አንዳንድ የተጨመሩ አዳዲስ ነገሮች ስላሉት ሞር የሰይጣንን መንፈስ ሰዎች ላይ እንዲሰፈር ያደረጉበት መንገድ በጣም የተለየ ነውና ይህም እየተተቸ ነው ያለው ማለት ነው። በተለይ በአሜሪካ MPAA ሞሽን ፒክቸር አሶሲዬሽን አሜሪካ በአር ደረጃ ተመድበው የተሰራጨ ከ17 ዓመት በላይ ታይቶ ነበረ። ይሄ ፊልም ግን እስካሁን ድረስ አደጋ አይደለም ተብሎ ነበር የታሰበው። በአንዳንድ ሀገሮች እንደ ሳውዲ አረቢያ ወይ ደግሞ የተወሰኑ ቦታዎች ላይም ተቃውሞ አለ። ነገር ግን በአሜሪካና በዓለም አቀፍ ደረጃ አልተቋረጠም ማለት ነው። ፊልሙ ተጽዕኖ አይፈጥርም ብለው ነው እየተከራከሩ ያሉት። የሰው ልጆች እንደዛ ራሳቸውን ስተው እየወደቁ የሰይጣን መንፈስ እንደዛ ሲያስቆራቸው እንዴት ነው ተጽዕኖ የማይፈጥረው? መንግስትም ይሄንን አደጋ ለፊልሞች አይተገብርም፣ ህግ የለውም ማለት ነው። እና ደግሞ ታውቃላችሁ በተለይ አሜሪካ ጀርባ አጥንቷ ነው የፊልሙ ኢንዱስትሪ። በዚህ ላይ ደግሞ የገንዘብም ተጽዕኖ አለ። ከ$2 ቢሊዮን በላይ ነው ገቢ ያመጣው በዚች ባጭር ጊዜ ማለት ነው። የሲኒማ ቤት ከፍተኛ የሆነ ተጽዕኖ ሀገሪቷ ላይ እንዳለ ማሳያ
ማሳያ ነው። አንዳንድ ግዛቶች ተቃውሞ አሰምተዋል፣ ነገር ግን ማንም አይሰማቸውም። አሜሪካ ግን ምንም አይነት አደጋ ነው ተብሎ የወጣ ህግም የለም ማለት ነውና በጣም ነው የሚገርመው። ስለዚህ ከዚህ ከእንደነዚህ አይነት ፊልም ቤተሰብንም ራስንም ማዳን አንድም ሰው ማዳን ትልቅ ነገር ስለሆነ ነው ይሄንን መረጃ ያደረስናችሁ ማለት ነው። ወደ ቤተሰቦቻችን እንግዲህ ምናልባት ቀድማችሁ ትሬለሩን አይታችሁትም ሊሆን ይችላል። እነዚህ እንደማሆን ያልኳችሁን ቪዲዮዎች መሬት ላይ ያሉ እውነቶችን አሁን ሰዎቹ ይሄንን ፊልም አይተው የደረሰባቸው በሰይጣን መጠቃት ከዛ ደግሞ የቄሶቹ ሌሎችም ነገሮች በዚህ ዝግጅት ውስጥ የታዘባችሁት ነገር ካለ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።